በአደባባይ ወንጌል መስበክ እንግዲህ አንድ መርሳት የሌለብን ነገር የሁለት መንግስታት ዜጎች ነን። የኢትዮጵያ መንግስት የኢትዮጵያ ዜጎች ነን። እንደ ኢትዮጵያውያን የሀገሪቱ ሕግ ይገዛናል። እንደ እግዚአብሔር መንግስት ደግሞ የእግዚአብሔር መንግስት ነገር ይገዛናል። የእግዚአብሔር መንግስት ምንድነው? ወደ ዓለም ሁሉ ሂዱን ስበኩን የተባለው። እዚህ ቦታ ላይ እንዳታገለግሉ፣ እዚች ቦታ ላይ እንዳሰብኩ የሚል የለም እና ያ አንድ መነሻችን ነው። በየቦታው በየመንገዱ በየአካባቢው ድምፃችንን ኢየሱስ ክርስቶስ ጌታ ነው ያድናል ብለን ስንናገር መነሻችን ወንጌሉ፣ ትእዛዙ ከእግዚአብሔር ቀጥታ ከክርስቶስ ኢየሱስ ወደ ዓለም ሁሉ ይሄዱ ስለተባለ ወንጌልን ለፍጥረት ሁሉ ስበኩ ስለሚል ያን ኃላፊነታችን ነው። ቸርች መሆናችን ይሄ ነው እኮ ሌላ ተልኮ መለኮታዊ ተልኮ የለ። ይህንን ስንሰራ ብዙ ነገሮች አብረው ይሰራሉ። በዚያው ልክ ደግሞ የኢትዮጵያ መንግስት እዚህ ቦታ ላይ ካለ ከህዝብ ግጭት ያመጣል፣ የጸጥታ ፕሮብሌም ያመጣል እና እዚህ ጋር አይሁን ካለ ያንን ማክበር እኔ ህገወጥ ምንድነው አግባብ ነው ብዬ ነው የማስበው። እና አንዳንድ ጊዜ የግድ እዚህ ቦታ ላይ ካልሰበኩ ከምንል መናገሪያው መንገድ እኮ ብዙ ነው። እንደ እባብ ብልህ መሆን ያስፈልጋል። የት ልበል አረቤ መሬት ጋር ሄደው አደባባይ ሰው ካለው ማለት ይቻላል አይቻል? የተለያዩ እስልምናን እንትና ሃይማኖት የኛ እንትናችን ነው ብለው የሚሉ ሀገሮች ላይ ሱዳን ሄደህ አደባባይ ላይ ቀርቶ መንገድ ላይ ቆመህ እንኳን ቤተክርስቲያን ተብሎ እንኳ ተፈቅዶ ሊሚትድ ነው። ግን ሁልጊዜ አሰራራችን መቀየር አለ። የወንጌል ምስክርነታችንን መንገድ መቀየር አለ። መንገድ አለው፣ ዘዴ አለው። የግድ እዚያ ላይ ቆሞ ማይክ ተይዞ ካልተጮኸ ወንጌል አይሰበክም ያለው ማለት ነው። ስለዚህ ይሄንንም ወገኖች አስቡ። አንድ ነገር ብቻ አይደለም ያለው፣ ብዙ ነው መንገዱ። መስበኪያው፣ ማገልገያው፣ ወንጌል ማሰራጫው መንገድ የተለያየ ነው እና ነገር ግን ካውንስሉ ያም ሆነ ሲታሰሩ እንዲሆነ ተብሎ ሲነገረን ያስፈታን እንዲፈቱ ያደረግን እኛ ነን። ይሄ አልወደውም፣ እኛ ነን የሚለውን ነገር አልወደውም እና ግን የእናንተ ተቋም ስለሆነ እኛ ነን ስል ደረጀ ማለት አይደለም። አንዱ መረዳት የሚያስፈልገው ካውንስሉ ማለታችን። ካውንስሉ ስንል ጠያቂውንም ሌሎችናችንን ይወክላል። እንግዲህ ስለ ካውንስሉ ያው በካውንስሉ ድምፅ ጀምረናል። ባለፈው የመጀመሪያውን አድርገናል። አሁን ዛሬ ደግሞ እንግዲህ አንዳንድ ጉዳዮችን አንስተን ከቤተ እምነቶቹም ወይም አባል ቤተ እምነቶችና ሚኒስትሪዎችም እንደዚሁም ከህዝበ ክርስቲያኑም ጋር የቀረበ ግንኙነት እንዲኖረው ነው ይህን መድረክ የፈጠርነው እና እስቲ ከመጀመሪያ ጥያቄ ልነሳና ባለፈው በነበረን 5000 በላይ የሚሆኑ ቤተ እምነቶችና ሚኒስትሪዎች ተመዝግበው እንደሚገኙ መረጃው ደርሶኛልና በስሩ ደግሞ እንግዲህ በተደጋጋሚ ሲባል እንሰማለን። በተለምዶ ይሁን ወይም ቁጥሩ ተገኝቶ ይሆን አላውቅም፣ 35 ሚሊዮን ህዝብ በእነዚህ ስር እንዳለ ነው የሚታወቀውና ይህንን ቁጥር በተለይ ህዝበ ክርስቲያኑን ልክ ቤተ እምነቶቹ እንደተመዘገቡት ህዝበ ክርስቲያኑ ውስጥ ቁጥሩ ይታወቃል ተመዝግቦ ወይም በዛ ስራ የጀመራችሁት ነገር ይኖራል ወይ? ያ እንግዲህ ከሁሉ አስቀድሜ አመሰግናለሁ። ጥያቄ የሚጠየቁ እህቶች፣ ወንድሞች እግዚአብሔር ይባርካችሁ። እዚህ ያለነው ለጥያቄዎች መልስ ለመስጠት ነገር ግን እኛ ምላሽ እነሱ ጠያቂ ሳይሆኑ ቤቱ የሁላችንም ስለሆነ ለቤቱ ለአገልግሎቱ መስፋት ከወንጌል አማኙም አልፎ ለሀገር በረከት እንዲሆን እንደ ተቋም የሁላችንም ነውና ኮንሰርናቸውን ያላቸውን ቀና ነገር ነው የሚያሳየው የጥያቄዎች መብዛትና በዚህ ደስ ብሎኛል። እንግዲህ ከቁጥር ጋር ስንሄድ ቆጠራ የማድረግ ኃላፊነት የመንግስት ነው። መንግስት እንግዲህ ይህን ቆጠራ ካደረገ ከ10 ዓመት በላይ ሆኗል አልፏል። ባለፈውም ጊዜ የህዝብ ቆጠራ ለማድረግ ታስቦ በተለያየ ከምርጫውን ጋር በተለያየ መንገድ ሳይሳካ ቀርቷል።
እና ነገር ግን በዚህ ሙያ ያላቸው ሰዎች የኛ ምን ይመስላል ብለን ከዚያ ከ10 ዓመት በፊት የነበረውን ከዚያ ተነስተው በተከታታይ ያለውን ለውጥ እያጠኑ የሚሰጡትን ግምት ወስደን ነው። ስለዚህ እኛ እንዳውን 35 ስንል ቀንሰን ነው እንጂ የተሰጠን ከዚያ በላይ ነው። ግን ግድ የለም እንደው አነስተኛ የተባለ እንውሰድ ከሚል ነው የወሰድነው። ዋናው የቁጥር ጉዳይ አይደለም። የቁጥር ጉዳይ ሳይሆን ጥቂትም ሆነን እግዚአብሔርን በቅድስና በጽድቅ ማምለካችን፣ ማገልገላችን፣ እርስ በርስ መያያዛችን፣ ለሀገር ሰላምና እድገት የምንችለውን ማድረጋችን ነው እንጂ ቁጥሩ አሳሳቢ አይደለም። ቁጥሩ በእርግጥ ወደፊት ሁላችንም እንደሚጠበቀው ካገለገል ከዚህም በላይ የማይሆንበት ምንም ምክንያት የለም። ምክንያቱም መንፈስ ቅዱስ እኛ ከእግዚአብሔር መንፈስ ጋር በተያያዝን በተጣበቅን ቁጥር እንደ ቃሉ መኖር በጀመርንና በተያያዝን ቁጥር መንፈስ ቅዱስ ራሱ የሰውን ልብና መንፈስ ያቀናል። ያን ጊዜ አትምጣ ብንለውም ይመጣል አይቀርም። እና ዋናው ነገር ቁጥር ላይ ሳይሆን ትኩረታችን ያለው የመንፈሳዊ ሕይወት ጥራታችን ላይ ስለሆነ እኔ ብዙ እንደንትንም አልወስደውም። ግን ባለሙያዎች የሰጡን ቁጥር ነው። የመጨረሻውን ዝቅተኛውን ግምት ከዚህ ብለው የወሰዱትን የመጨረሻውን ነው የወሰድነው እና ለዚያ ነው 35 የምንለው። ምንድነው ቁጥሩ? ያው እንደ መንፈሳዊ ሰው ወይም እንደ እግዚአብሔር መንግስት ቁጥሩ ምንም ውጤት ሊያመጣ ይችላል። ግን እንደ መንግስት በሚኖረን ተሳትፎ ወይም ደግሞ ውክልና በጥቅማችን ላይ በዛ ላይ ምናልባት ይሄ ቁጥር ታይቶ ነው መንግስትም ይህን ያክል ህዝብ አላቸው ይህንን ጥቅም ሊሰጣቸው ይገባል የሚለውንም ይዛብ ልክ ነው። በዚያ እንግዲህ የቁጥሩ አንዱ አስፈላጊነት ያ ነው። የመቁጠር ኃላፊነትና ይሄን ያህል ናችሁ ብሎ ፊገሩን የመስጠት ደግሞ የመንግስት ኃላፊነት ነው የሚሆነው የህዝብ ቆጠራን በተመለከተ እና ከዚህ በላይ ይሆን እንደው እንጂ ከዚህ በታች ይሆናል ብለን እኛ እስካሁን አናስብም። ከዚህ የተነሳ በዚች ሀገር ላይ ድርሻችን ከፍተኛ ነው። አሁን አንዱ የጥቅምም ብቻም ሳይሆን ቁጥሩ በዛን ቁጥር የኃላፊነት ሚናችንም ድርሻችንም ከፍተኛ ነው የሚሆነው። እንግዲህ የኛ እንደ ዜጋ ኃላፊነት አለብን ለሀገር ሰላም፣ ለሀገር እድገት። የእግዚአብሔር ደግሞ ለዚህ ሁሉ መሰረታዊ ነገር የክርስቶስ ኢየሱስ ወንጌል መሰበክ ነው። ሰላምን የሚሰጥ እሱ ብቻ ነው። ብዙ ነገር አይተነዋልና ስለዚህ እሱን ብንሰብክ እሱን ብንኖር ይህን ያህል ቁጥር ካለን በሀገር ላይ የምናመጣው ጫና የጽድቅ ጫና ማለት ነው፣ ሌላ ነገር አይደለም። አንዳንድ ሰዎች ቋንቋውን በሌላ መልክ ሊተረጉሙት ይችላሉ እና ይህንን የጽድቅ ጫና ስንል የሰላም ምሳሌ መሆን፣ የፍቅር ምሳሌ ይሆን፣ አንድነት ምሳሌ ይሆን፣ የታታሪነት ሰርቶ በራስ ጥሮ ግሮ የማደግ ምሳሌ መሆን ማለታችን። በዚህ ሁሉ ለሀገራችን ከድርሻ ልናበረክት እንችላለን። እንደተባለው ቁጥር የሚናቅና ቸል የምንለው ነገር አይደለም። ነገር ግን እንደ ክርስቲያን እኛ ብዙ ጊዜ ትኩረታችን የጽድቅ ጫና ለማምጣት ቁጥሩ ላይ ሳይሆን መንፈሳዊ ሕይወታችን ላይ። በጣም ጥሩ። እንግዲህ ከተመልካቾች የመጡ ጥያቄዎች በጣም በርካታ ናቸው። ግን ጠቅለል እያደረኩ ለማቅረብ ሞክራለሁ። ግን ከዛ በፊት ማንሳት የምፈልገው በቅርቡ ካውንስሉ የኢትዮጵያ የሃይማኖት ተቋማት ጉባኤ ጋር ተቀላቅሏል። ረጅም ጊዜ በዛ ውስጥ ሳይገባ ቆይቷልና ምናልባት ለተመልካቾችም ለቤተ አባል ህብረቶችም ግልጽ እንዲሆን ከጅምሩ ለምንድን ነው ካውንስሉ ያልገባው? በኋላ እስከገባው በኋላ ምን ጥቅም ተገኘ? እንዴት ነው የነበራቸው? እዛ ላይ እስኪ እንግዲህ አሁን በፊት ለምን አልገባም ለሚለው የተቋቋመው ካውንስሉ ቅርብ ጊዜ ነው። እንደሚታወቀው እንግዲህ 5-6 ዓመት ከመጀመሪያው ጀምረን ብንቆጥር
ወደዚያ ሊሄድ ይችላል። አዋጁን መሰረት አድርገን ከቆጠርን 5-6 ዓመት ይሆናል። ስለዚህ የቅርብ ጊዜ ምንድን ነው እንቅስቃሴ ነው፣ ውጤት ነው ካውንስሉ። ከዚያ በፊት ግን ይሄ የሃይማኖት ተቋማት ጉባኤ የተቋቋመ ረዥም ጊዜ ነው። እኔም ራሴ የቦርድ አባል ሆኜ በመካነ ኢየሱስ ቤተክርስቲያን በኩል ለረዥም ጊዜ አገልግያለሁ። መጀመሪያ ላይ ደንቡንም ሁሉንም በማርቀቅ በብዙ መንገድ ረዥም ዓመት አገልግያለሁ በቃኝ እስከምል ድረስ እና በዚያ ጉባኤው ላይ የሃይማኖት ተቋማት ጉባኤ ውስጥ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አለች። ከዚያም ደግሞ የአብያተ ክርስቲያናት ህብረት በአባልነት አለ። እንደዚሁም የቃለ ሕይወት ቤተክርስቲያን አለች። እነዚህ ሶስቱ ስለነበሩ እኛ ስንጠይቅ አራተኛ ሆናችሁ እንዴት ትገባላችሁ? ሁላችሁም እኮ አንድ ናችሁ የሚል ጥያቄ ተነሳ። እኛ የጠየቅነው አባል እንሆን 8ኛ 7 ስለነበሩ 8ኛ አባል አድርጋችሁ ተቀበሉን የሚል ጥያቄ ነበረ። አንዳንድ ሰዎች ያለማግባት፣ ያለመረዳት፣ አንዳንዴም በቅንነት ነገሩን ያለማየት አዘገየው እንጂ ጥያቄው ቀደም ብሎ ነው የቀረበው። ዞሮ መጨረሻ ላይ በቂ ውይይት ግንዛቤ ተደርጎ ግንዛቤው ከዳበረ በኋላ ለምን ታዲያ ወንጌላውያን አንድ ላይ አይሆኑም? ካውንስሉ ውስጥ እነዚህ ሶስቱ አካላት ካሉ መስራች ከሆኑ ዋና ከሆኑ አራተኛ ከሚባል ሁሉን የሚይዝ ካውንስሉ ከሆነ በዚህ ለምን አይገባም የሚል ነገር ተነስቶ ሌሎችም የሃይማኖት ተቋማት አስተሳሰብ ወደዚያ ስላዘነበለ በዚህ መልክ በመግባባት በአንድነት ነገሩ አልቋል እና ያ ማለት እንግዲህ ሌሎችን ጨፈለቅን ማለት አይደለም። በነገራችን ላይ አንዳንድ ሰዎች ሲረዱ በቃ እኛ ወጣን ከሌ ገባ አይደለም። እነዚህ ሶስቱም አካላት ህብረቱም ሁለቱም አብያተ ክርስቲያናት ካውንስሉ ጋር ውስጥ ከፍተኛ ድርሻ አላቸው፣ ቦታ አላቸው። የነሱ ነው የመሰረቱት፣ እነሱ ናቸው። ከመስራቾች አንዱ እነሱ ናቸው። ስለዚህ በዚህ ውስጥ በአንድ ተወከልን ማለት ሁሉም ሶስቱም ቸርች ብቻ ሳይሆን በአጠቃላይ ወንጌላውያን በሙሉ ተወከሉ ማለት ነው በካውንስሉ። ስለዚህ ጠቅለል አድርጎ ሰብሰብ ባለ መልክ ውክልና እንዲኖር ለማድረግ ስለሆነ በዚያ መልክ ያለቀው በጥሩ ሁኔታ ነው። እንግዲህ ቅርብ ጊዜ ስለሆነ የገባ ነው። ይሄ ለውጥ መጣ እንዲሆን ለማለት አልችልም። ነገር ግን እርግጠኛ ነኝ ለውጥ ይመጣል። እኛም ደግሞ እዚያ ስንገባ አዳዲስ ሀሳብ የሚይዘን ያ ተቋሙ ለቆመለት ዓላማ ብቻ እንዲቆም፣ ለሰላም እንዲቆም፣ ለአብሮነት እንዲቆም፣ ለመደጋገፍ፣ ለመረዳዳት፣ ተግባብቶ ለመኖር እንደ ዜጋ በዚያ ላይ ጠንክሮ እንዲሰራ ለማድረግ ነው። የእኛ ትኩረት አድርገን የምንሰራውም በዚያ ውስጥ ነው። እንግዲህ የቅርብ ጊዜ ምንድነው አዲስ ነንና ሌላ ከዚህ በላይ ማለት የሚችለው ነገር አይኖርም። ተቋሙ የቆየም ቢሆን በእርግጥ ቅድም እንዳልኩት እኔ ራሴ ቦርድ አባል ፓስተር ሳዲቁ፣ ቄስ ዮናስ፣ ከቃለ ሕይወት ዶክተር ጣሰው ሌሎችም ነበሩና እነዚህ እንደ ግለሰብ አዲስ አይደለም። ነገር ግን ለካውንስሉ አዲስ ነው። ወደፊት የተሻለ ስራ እንሰራለን ብዬ አምናለሁ። እንግዲህ በዚህ በተቋሙ መካከል ቤተክርስቲያናት የሃይማኖት ተቋማት ጉባኤ በቤተ እምነቶች ላይ የመብት ጥሰት ሲደርስ ብዙ ጊዜ መግለጫ ይሰጣል። ግን በወንጌላውያን ቤተክርስቲያናት ላይ የመብት ጥሰት ሲደርስ ብዙ ጊዜ ድምፁ ሲሰማ አይሰማም እና ይሄ ደግሞ ውስጥ ያሉት እናንተ በቂ ጫና ወይም ደግሞ በቂ ትኩረት አልሰጣችሁትም ነው ወይስ ምንድን ነው ነገሩ? ለምሳሌ ኦርቶዶክስ ቤተክርስቲያን ላይ ነገር ሲደርስ ወዲያውኑ መግለጫ ይወጣል፣ እንደ በሙስሊሙ ማህበረሰብ እንደዛ። የእኛ ላይ ግን አሁን ቤተክርስቲያንም ፈርሶ ብዙ ቦታ ላይ አሁን መብታቸው ተጥሶ ያለ እና እነዚህን በተመለከተ ምንድን ነው መጠበቅ ያለበት? እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ ሁሉንም እኩል አላገለገለም የሚለው ወቀሳ ተደጋግሞ ሲነገር የነበረ ነው።
እኛ ብቻ ሳይሆን ሌሎችም አብያተ ክርስቲያናት እኛንም እንዲህ አላደረገም፣ እኩል አላገለገለንም የሚሉም አሉ። ዞሮ ዞሮ እኔ የማምነው የኢትዮጵያ ወንጌል አማኞች ሌላ አይደለም የሚቆምልን፣ እኛ ለእኛ ነን የምንቆመው። ሌላ እንዲናገርልን አንጠብቅ፣ እኛ ራሳችን እንናገራለን፣ መናገርም አለብን። እኛ ለእኛ ስንል ሌሎች አይመለከትም፣ ስለ ሌሎች አይገደንም ማለት ሳይሆን በተለያየ ቦታ ለሚደርሱ ነገሮች በይፋ ሀሳባችን መናገር፣ በድፍረት መናገር፣ የምንቃወመው መቃወም፣ የምንደግፈው መደገፍ፣ የምንተቸው መተቸት፣ የምናመሰግነውንም ማመስገን ይኖርብናል። ስለዚህ የኢትዮጵያ ሃይማኖት ተቋማት ወደፊት ለሁሉም ይቆማል ብዬ አስባለሁ። ካልቆመ ደግሞ እንግዲህ ጥያቄ የምናነሳበትና ያ እንዲስተካከል የበኩላችንን ድርሻችን የምንወጣበት አሰራር ይኖራል ከደንብም አንጻር። ምክንያቱም ለአንዱ የሚደረገው ለሌላው መደረግ አለ። የሁላችን ከሆነ ሁላችንን ማገልገል ነው የሚኖርበት እና ሁላችንን የማያገለግል ከሆነ ደግሞ እኛስ እዚያ ምን እንሰራለን? ምን እናደርጋለን? ለምን ጊዜ እናባክናለን? ለሌላ ነገር የምናውለውን ጊዜ ነው እኮ እዚህ የምናውለው እና በዚያ መልክ ወደፊት የሚቀጥል አይመስለኝም። መቀጠልም አይኖርበትም። የሚስተካከለው ይስተካከላል እና አንዱ የምናደርገው ነገር እሱ ነው። ግን ሁልጊዜ ሌላው እንዲናገርልን አንጠብቅ። እኛ እኮ እግዚአብሔር በእኛ ውስጥ መንፈስ ቅዱስ ያለን ሰዎች ነን። እግዚአብሔር የምናመልክ ሰዎች ነን፣ የምናገለግል ሰዎች ነን። ስለዚህ ችግር ሲኖር ልክ አይደለም ብለን መቃወም አለብን። ከዚህ በፊት እኮ አድርገናል። የተለያዩ ቦታዎች ሳይመለሱ የቀሩት ላይ ምን ያህል ብዙ እንደሰራን እናውቀዋለን እና ውጤትም እያመጣን ነው። በተለያየ ቦታ ታስረው የነበሩ በተለያየ ቦታ ቸርች ተቃጥሎ የነበረ በዚያ ሁሉ እኮ ብዙ ነገር ነው ያደረግነው። ለውጥም ያየነው ከራሳችን ጥረት የተነሳ ነው። ስለዚህ ሌላው ባይናገር እኛ ስለ ራሳችን ጉዳዩ የእኛ ስለሆነ ስለሚመለከተን ኃላፊነት ስላለብን የዚህ ካውንስል ዋናው ድምፅ ሆኖ ማገልገል። ቸርች ሄደን ቤተክርስቲያን አንተክልም፣ ሚኒስትሪ አይደለም። የአብያተ ክርስቲያናቱ መብት እንዲጠበቅ በብርቱ ይሰራል። ቢያስፈልግ የህግ ሰዎችን ጠበቃ አቁመን ተሟግተናል። ይህንን እኮ አድርገናል። እንግዲህ ብዙ ነገር አንዳንዱን ሚዲያ ላይ ወጥተን ስለማንናገረው ህዝባችን ስለማያውቅ የሚሆን አይመስለው። ነገር ግን ዛሬ መናገር የሚፈልገው እስከዚያ ድረስ እንሄዳለን። መሄድ የምንችለውን ሁሉ እንሄዳለን። እግዚአብሔር ደግሞ ከኛ ጋር ስለሆነ ይረዳናል። እስካሁን ረድቶናል። ወደፊትም ደግሞ የቀሩ በተለያየ አንዳንድ ቦታ ላይ የተዘጉ ቸርቾች አሉ። ለምንድን ነው የሚዘጉት? መዘጋትም በፍጹም የለበትም። እኩል ይህች ሀገር የሁላችንም ነች። የትም ቦታ ላይ ሄደን የማምለክ መብታችን መጠበቅ አለበት። ህገ መንግስቱ የሚለው ያ ነው። ግለሰቦች ደግሞ በየአካባቢው የሚፈጥሩት ችግር አለ። በያለንበት በየደረጃው እየተቃወም ሀሳባችንን እየሰጠን እንቀጥላለን። ይስተካከላል ብዬ አስባለሁ። ሁልጊዜም ይመቸናል ብለን አናስብ። የሚመቸውና መጨረሻው በኋላ የምንሄድበት መንግስት ነው። እውነት ነው። ወንጌል በተግዳሮት ውስጥ ነው የሚሰበከው። ከዚህ ጋር በተያያዘ እንግዲህ በርካታ መልእክት የላካችሁ ብዙ ጥያቄን የጠየቃችሁት፣ ግን አንዳንዱን መርጬ ለማቅረብ ሞክራለሁ። አንዳንዱ ጥያቄም ያው በምጠይቀው ጥያቄ ውስጥ የተካተተ ስለሆነ ማለት ነው። ካወቶ ጋሴሎ የተባለ ሰው በርካታ ጥያቄዎች ልኳል። በቁጥር 3 ላይ ያስቀመጥከውን አሁን ከተነሳው ጋር ስለሚያያዝ በየክልሉ በኃይልና በጉልበት ቤተክርስቲያን እየፈረሰ ነው። ለምሳሌ በኦሮሚያ ክልል ኩሪፍቱ ማዕከል ላይ የደረሰው፣ በሸገር ከተማ የፈረሱ ቤተክርስቲያናት፣ ቢሾፍቱ ሙሉ ወንጌል ሁኔታ ምን ደረሰ፣ ስልጤ ቃለ ሕይወት ቤተክርስቲያን ፈርሷል፣ ትግራይ ቃለ ሕይወት ፈርሳለች፣ ሀላባ ቃለ ሕይወት ቤተክርስቲያን እያለ ይዘረዝራል። እና በርካቶች ከዚህ ከተገናኘ ምን ደረጃ ላይ ደረሰ? ፈረሱ ሲባል ነው እንጂ
የተወሰደ እርምጃም ያለ አይመስለንም የሚለው አሁን ከተናገሩት ቄስ አሁን ለምሳሌ በህግም ይሄ ተሄዶ መረጃው ለህዝብ ካልደረሰ ምንም ስለዚህ ይሄንን በተመለከተስ ይሄ አሁን እንግዲህ አንዳንዶችን አላውቃቸው ሪፖርት የተደረገልን ብቻ ነው የምናገረው። ትግራይ ላይ ፈረሰ የሚለውን እስካሁን ቃለ ሕይወት ቤተክርስቲያን ለእኛ ያቀረበችው ነገር የለም። ሌሎችን ግን እናውቃለን። ኩሪፍቱ በጣም ሞግተናል በጣም። ስለዚህ አሁን ከክልሉ መንግስት ጋር እየተሰራ ነው ያለው። የኩሪፍቱ መልክ ይዛል ብዬ ጠብቃለሁኝ። አላባ ሲልጤ ውስጥ የተለያየ ቦታዎች ላይ አስቆመናል። የነበረውን ሁኔታ ቆሟል። መንግስት እንዲቆም አድርጓል። ሌላውም እየተሰራ ነው። በነገራችን ላይ አሁን አንዳንዱን ነገር ሳያልቅ ብናገር ነገ አይ እንዲህ ብለህ ነበር ይባላል። ሲያልቅ ነው በትክክል ይሄ ሆኗል ማለት የምንችለው እና ዞሮ ዞሮ አሁን ስደት እዚያ ብቻም አይደለም። አፋር ውስጥ አሉ እስካሁን የተከፈቱ እንዳሉ ሁሉ ያልተከፈቱ አሉ። እዚያም ብቻ አይደለም። ሶማሊያ ውስጥ ችግር አለ። ኦሮሚያ ብቻ አይደለም። አማራ ክልልም አንዳንድ ቦታዎች እንደዚሁ እና ነገሩ እየረገበ ነው ያለው። ነገር ግን የፈረሱ ተመልሰው እዚያው ቦታቸው ላይ መሰራት አለበት። ይሄንን አጠንክረን ነው የምንሄድበት። የምናቆመው ነገር የለም። ፍትህ እስከሚሰፍን ድረስ ለሌላው የተደረገ ለእኛም እስከሚደረግ ድረስ እንሰራለን። ወደኋላም የምንለው ነገር የለም። ይሄ በጣም በግልጽ መታወቅ ያለበት እና ግን ብዙ ነገሮች መልስ እያገኙ ነው ከክልል መንግስታት ጋር። ለምሳሌ ቅድም የተወረሱ ንብረቶች ከኦሮሚያ ጋር እየተነጋገሩ ያሉ ለምሳሌ ቃለ ሕይወት፣ መካነ ኢየሱስ፣ ሙሉ ወንጌል መስመር ይዞ ከሁለቱም ወገን ሰዎች ተወክለው እየተነጋገሩ እየሰሩ ነው ያሉት። እንደዚሁም ደግሞ በሌሎች ክልሎች አማራ ክልል ላይ ጥያቄ ነበራለ። እሱም እኔ ራሴ ባለፈው በሄድኩ ጊዜ ከክልሉ ፕሬዚዳንት ጋር ሳይቀር ተነጋግረናል፣ እንጨርሳለን ብለዋል። ሌላም ቦታ ያሉ ደቡብ ላይ ያልተመለሱ ነገሮች አሉ። እኒህ ሁሉ መመለስ አለባቸው። ስለዚህ እየሰራን ያለ ነው። በሚያልቅ ጊዜ ህዝባችን እንዲያውቅ እናደርጋለን። የምናመሰግነውንም አካል እናመሰግናለን። ነገር ግን ጥሩ ከምንጊዜውም የበለጠ አንድ መናገር በድፍረት የሚችለው ከምንጊዜውም የበለጠ ተሰሚነት፣ ተቀባይነት ድምፃችን እያገኘ ስለመጣ ጸልዩልን፣ አብረን እንቆም፣ ምከሩን። ቤቱ የራሳችሁ ነው። አብረን እንሰራለን። በጣም ጥሩ። እንግዲህ ብዙ ነገር ነካክተውታል። ለምሳሌ ምስጋናው ቶማስ የተባለ ሰው የላከልን መልእክት ነው የሚለው የወንጌል አማኙ ችግር በሚደርስበት ጊዜ የጥብቅናና ወይም የህግ አገልግሎት ካውንስሉ ይሰጣል ወይ የሚል ጥያቄ አንስቷል። ምናልባት እዚህ ላይ ምላሽ ካለ ብዙዎቹ ተመሳሳይ ስለሆኑ ነው የምዘላቸው። ከዛ ጋር የተገናኘ ምናልባት ምላሽ ካለ። አይ የህግ የጥብቅና አገልግሎት እንሰጣለን። ይህን ደግሞ ከዚህ በፊት ስልጤ ድረስ እኮ የህግ ባለሙያዎችን ልከን አንዳንዱ ነገር የቆመው በዚያ ነው። የተፈቱትም እንዲፈቱ የተደረገው በዚያ ነው። በነገራችን ላይ ይህም ብቻ አይደለም። እንዲሁ ለግንዛቤ እንዲሆን ለምሳሌ በሶማሊያ ይሄ አዲሷ ማነች ሶማሌላንድ እሷ ጋር ለወንጌል አገልግሎት ሚሽነሪ ሆነው የተላኩ ሰዎች ነበሩ። እንግዲህ ከዚህ ቤተክርስቲያን ነከሌ ማለት አልፈልግም። እነሱ እዚያ ሄደው ታስረው ነበር። በጣም አደገኛ ነበር። ለህይወታቸው ሁሉም ያሰጋ ነበር እና ያንን ባለን ግንኙነት በውጭ ጉዳይ ሚኒስቴርም በኩል በቆንሲላ በኩል በብዙ መከራ እና ውጣ ውረድ እንዲፈቱ ያደረገ ካውንስሉ ነው። ስለዚህ ሀገር ውስጥም ብቻም ሳይሆን ከሀገር ውስጥ ውጪ በእኛ ሰዎች ላይ ለሚደረገው ነገር ሁሉ እየሰራ ነው። ደቡብ አፍሪካ ለምሳሌ ያሉ አንዳንድ ብዙ አላግባብ የሆኑ ነገሮችን ከኤምባሲው ጋር እየሰራን ነው። ይሄ ለምንድን ነው? እዚያም ቢሄዱ የኛ ሰዎች ናቸው።
ኢትዮጵያ ውስጥ ስላሉ ብቻ አይደለም። እዚያም ሲሄዱ ብዙ ችግር እየደረሰባቸው ያሉበት አካባቢ ላይ ጥያቄ እያነሳን እየሰራን ነው። ዱባይ ላይ ቦታ ተሰጥቶን ለወንጌላውያን ቦታ እንዲሰጠን እየሰራን ነው። ከመንግስት ጋር ሆነን ጥያቄ እንግዲህ እዚያ ላይ ቀላል ነገር አለ። ኦርቶዶክስ ተሰጥቷል። አሁን ለወንጌላውያን ደግሞ ይሰጣል ተብለናል። መቼ እንደሚሆን አናቅም። ምንጸልይ እስከዚያ ድረስ ከሀገርም ወጥቶ ይሄ ነው እኮ ዋናው ትልቁ የካውንስሉ ስራ። በነፃነት ህዝባችን እንዲያመልክ በነፃነት እንዲኖር የምንችለውን ሁሉ ማድረግ ከህዝባችን ጋር ተባብረን እና ያንን እየሰራን የጥብቅና አገልግሎት ምንም ጥያቄ የለውም። ያ የሚያስፈልግበት ጊዜ እናደርጋለን። በጣም ጥሩ። ሌላው እንዳለ ደበበ የተባለ ሰው ደግሞ የላክልን ለወንጌላውያን ከመቼውም በላይ ሐሰተኛ አስተማሪዎችና ነቢያት ተግዳሮት ሆነዋል እና እዚህ ላይ ለምሳሌ እርምጃ ሌሎችም ደግሞ የተናገሩት እሱ ብቻ ሳይሆን ፈቃዳቸውም ተሰረዘ ይባላል፣ ግን ይቀጥላሉ እና ይህንን በተመለከተ ባለፈው አንስቼው ነበር ይህን ጥያቄ እና ምንድነው መፍትሄው የሚል ጥያቄ ማስተዋል የተለያዩ ተመልካቾች። ከዚህ ጋር ብዙ ጥያቄዎች ሊነሱ ይችላሉ። እንግዲህ ከካውንስሉ መጀመሪያ ራሱ ሲመሰረት አንዱ ጥያቄ ፈተና ይሄ ነበር። የሐሰት አስተማሪዎችን ይዟል፣ ካውንስሉ አቅፏል ምናምን የሚባል ነበር። ነገር ግን ያ በመሆኑ ደግሞ የሐሰት አስተማሪዎችን ሳይሆን ፈቃድ የነበራቸውን ከመንግስት አግኝተው ህጋዊ ሆነ ይሰሩ የነበሩትን ወደዚህ እንዲመጡና በአንድ እንዲሰባሰቡ ነው የሆነው። ያ መደረጉ አሁን ጠቅሞናል። ጥቅሙን እያየነው ነው ያለነው። ምክንያቱም በፊት በነበረው ሁኔታ ቢቀጥል ኑሮ ማንን መጠየቅ ይችላል? አይቻልም። አሁን ግን አንድ ተቋም ነው ያለው። የወንጌላውያን የሆኑ በሙሉ ፈቃድ የሚያገኙት ከዚህ ነው። የዚህ የካውንስሉ አባል ሲሆኑ ህጋዊ ሰውነት ኑሯቸው በአገሪቱ ጋር የመስራት መብት ይኖራቸዋል እና መብት እንዳላቸው ሁሉ ግዴታም አለ። ግዴታው ምንድን ነው? አማድ አስተምሮ ብለን ያስቀመጥነዋል። የስነ ምግባር ደንብ ብለን ያስቀመጥነዋል። ሲገቡ ያን ሁሉ ፈርመው ስለሆነ የገቡት በዚያ መኖር የግድ ይጠይቃል። ከአማድ አስተምሮ ውስጥ በአንዱም ላይ ችግር ካለ እንጠይቃለን እና አሁን ህዝቡ የሚያውቀው በአደባባይ እንዲሁ የወጡ ጥቂት ነገሮችን ነው። ነገር ግን አንዳንዱ በአደባባይ ልናወጣው አንችል። በቤት ውስጥ ጨርሶ መሄድ ነው የሚሻለው። ምክንያቱም ስናወጣ ወደ ውጭ ሲወጣ ሁላችንን የሚያስወቅስ ሁላችንን የሚያስነቅፍ ይሆናል እንጂ ለወንጌል አገልግሎት ትርፍ የለው። ግን አደባባይ ለይቶላቸው የወጡትን በአደባባይ በዚያው መንገድ እየሰራን ያለ ነው። የስነ መለኮት ኮሚሽን እየሰራ ነው። የደንብ ኮሚሽን እየሰራ ነው። ታገዱ የተባሉት ልክ ነው። ብዙ ነገሮቻቸውን አጥተዋል። እንታረማለን፣ ሌላ እድል ይሰጠን ብለው በጽሁፍ ጠይቀዋል። እነሱን እንግዲህ ሌላ እድል ለመስጠት የሚወስን አካል አለ። ያ ሁሉ እንደተሟላ የህግ ኮሚሽኑም የስነ መለኮት ኮሚሽኑም ድምዳሜ አንድ ላይ ከጨረሱልን አቅርበን ውሳኔ ያገኛል ማለት ነው። ከዚያ ድረስ አሁን እኮ ያሉት ሰው የማያውቀው ብዙ መብት አጥተዋል ስለታገደ። ነገር ግን ቸርቹ ስላልተዘጋ ነው ምን ሆነ የሚባለው። ቸርች ማዘጋት የመጨረሻው ከባድ ነገር ነው። እንዳይዘጋ ለማድረግ ነው መሞከር ያለብን። ሰዎችን ወደ መመለስ ነው ማምጣት ያለብን። ስህተትን ተሸክመን አንሄድም። ይሄ ጥያቄ የለው። አሁን እንኳን እኔ እንደ ሉትራን ኮንሰርቫቲቭ ሉትራን ፔንቴኮስታል ካሪዝማቲክ ነን የሚሉት እኳ አንዳንዱን ነገር አይቀበሉ። ስለዚህ ልበልና ዘይት መሸጥ ከጸጋ አገልግሎት ጋር ስጦታ ጋር ተያይዞ ምን አመጣው? የትኛው የመጽሐፍ ቅዱስ ክፍል ነው ያንን እንድናደርግ የሚፈቅድ? ካለ ያሳዩን፣ ከሌለ ደግሞ የለምና መተው መቻል አለባቸው። ስለዚህ አሁን እንተዋለን፣ ወደፊት አናደርግም ያሉ አሉ። እነሱን በቅርብ ጊዜ
ቦርዱ ሲሰበሰብ የመጨረሻ ውሳኔ ወስነን ይቅርታ የሚደረግላቸው ተደርጎ ይቅርታውን ተቀብለን የምንሄድበት ይሆናል። እኛ ማገድ ነው የቢሮ ካገደ በኋላ የሚሰሩ ስራዎች በችኮላ አይደለም፣ በረጋ መንገድ። ምክንያት ሰውን ለማቅናት ነው። ቅድም እንዳልኩት ሰውን ለማቅናት ሰውን ወደ መልካም ነገር ለመመለስ ስለሆነ ትዕግስትም ስራም ይጠይቃል እና ያንን እያደረግን ነው። ምንም እንዳልሰራ እንደው ቸል እንዳለ ካውንስሉ ግን አታስቡ። ምክንያቱም የተሰጠን ወንጌል ሌላ ምንድን ነው የምንቆምበት? የቆምነው በሱ ላይ ነው እኮ መቆሚያችን እሱ ነው። መሰረቱ ከተናጋ ይሄ ሁሉ አለን የምንለው ነገር ምን ያደርግልናል? ምን ትርጉም አለው? ስለዚህ እሱ ላይ አንደራደርም። ሰዎችን ለመመለስ ግን የምንችለውን ያህል ርቀት እንሄዳለን። ካልተመለሱ ደግሞ እንግዲህ ወደፊት በቀጣይ የምናየው ይሆናል። የማይመለስ እኛ አይደለን የምንዘጋው ቸርቹ። የነሱ ግትር የነሱ ወደ እውነት አለመመለስ ከስህተት ለመመለስ ፈቃደኛ አለመሆን ስለሆነ ያን ማወቅ አለባቸው። እኛ ተመለሱ እያልን ነው፣ አስተካክሉ፣ አርሙ እያልን ነው። አልሰማም ካላችሁ ኃላፊነቱ የእናንተ ይሆናል። ከዚያ በኋላ እኛ ሕሊናችን ንጹሕ ነው የሚሆነው። በዚህ ውስጣችንን የሚከሰን ነገር የለም። እናንተ የምትሉን ነገር ሊኖር አይችልም እና አሁንም ከስህተት ውስጥ ያላችሁ ታውቃላችሁ እነማን እንደሆናችሁ። አንዳንዱ በሚዲያ የተገለጠ አለ። በሚዲያ ያልተገለጠ ጠርተን ያነጋገር ነው፣ ጠርተን የመከር ነው። በዚህ መንገድ መሄድ የለባችሁም ያልናቸው ያውቃሉ። በነገራችን ላይ ብዙዎች እኮ የመስተካከል እንትን እያሳዩ ነው። ጥሩ ነገር አለ። ያንን ብዙ ጊዜ ጉድለቷን ብቻ ስለምናይ ነው እንጂ መልካም ነገር ላይ ያሉ በጣም የሚያበረታታ ደስ የሚል ነገር ያላቸው ብዙዎች አሉ። ስለዚህ ይሄ እንግዲህ ዛሬ ካውንስሉ ከመጣ በኋላ ያመጣነው ነገር ሳይሆን አብሮን የቆየ ሳይነካ ገንግኖ ወፍሮ የቆየ ነገር ስለሆነ አሁን ትንሽ ሲነካ ያማል። ሲያም ደግሞ መንፈራገጥ አይቀርም። ስለዚህ ያ ካልሆነ በስተቀር ሁሉም ይስተካከላል ብዬ አስባለሁ። የማይስተካከል ምናልባት እነሱ ደግሞ የሚሆነውን የመጨረሻውን የአንድ ሰው ውሳኔ ስለማይሆን በጋራ ስለሆነ የሚወሰነው ያኔ የምናሳውቀው ይሆናል። ያ እንግዲህ አሁን በመጀመሪያ ደረጃ ካውንስሉ ለውጭ ላለን ትኩረት አላደረገም ለሚለው ጀምረናል። ቢያንስ በተለያየ ቦታ ስራዎች ተሰርተዋል። በደቡብ አፍሪካ፣ በዚህ በመካከለኛው ምስራቅ፣ በአሜሪካ በተወሰኑ ስቴቶች፣ ካናዳ እንዳውም በሞላው ከሌሎቹም ጋራ በስልክና በዙም እየተነጋገርን ያለ ነው። ይሄ አስፈላጊ ስለሆነ ነው። ምክንያቱም የተጠራ ነው ለወንጌል አገልግሎት ለአንዲት ሰፈር፣ ለአንድ ሀገር፣ ለአንድ ክልል ሪጅን አይደለም። ወደ ዓለም ሁሉ ሂዱ ነው የተባለ። ወደ ዓለም ሁሉ በመሄድ ሂደት ውስጥ የሚገጥሙ ችግሮች ስላሉ በተለይ የኢትዮጵያ አብያተ ክርስቲያናት ከኛም የሚፈልጉትን ድጋፍ እንዲያገኙ፣ እዚህም ያሉ አብያተ ክርስቲያናት ከነሱ የሚያስፈልጋቸውን ድጋፍ እንዲያገኙ ሁኔታዎችን ለማመቻቸት የግድ ቅርንጫፍ ሊኖረን ይገባል። እዚያ ያሉትን ይሄ ቅርንጫፍ ብለን ስናወራ እዚያ ያሉትን ቤተክርስቲያን ህብረቶች ለመተካት አይደለም። አንዳንዶቹ በቃ ካውንስሉ ከመጣ የኛ ህብረት ይፈርሳል። ለምን ይፈርሳል? እዚህ ያሉትን ህብረቶች ካላፈረሰ አሜሪካ ሄደን ህብረት አናፈርስም፣ ካናዳ ገብተን ህብረት አናፈርስም። ህብረቶች አካል ነው የምናደርገው እና ዋናው ግን ዓለም አቀፍ የወንጌል እንቅስቃሴ ለማድረግ አሜሪካ ያለው ከአረብ ሀገር ካሉት ጋራ የእኛ ቸርቾች ጋራ ተቀራርቦ እንዲሰራ ድልድይ ሆነን ለማገልገል ነው የምንፈልግ። ይሄ ብዙ አካባቢ
ብዙ ሀገሮችን በወንጌል ለመድረስ ያስችለን አቅሙ አለ። አንዳንዱ ቦታ ላይ ገንዘብ አለ፣ አንዳንዱ ቦታ ላይ የሰው ኃይል አለ፣ አንዳንዱ ቦታ ላይ ሁለቱም አለ። ስለዚህ ተባብረው ቸርች ከቸርች ጋር የሚፈልጉት ቸርች ጋር ተቀናይተው ሚሽነሪ ማሊ ለምን አይልኩም? ጋና ለምን አይልኩም? የተለያየ እንትን ሀገሮች ኤዥያ ሀገር ለምን አይልኩም? አንዳንድ ጥቂት አብያተ ክርስቲያናት በግላቸው እየላኩ አሉ። ይህንን እንዲሰፋ ለማድረግ በዓለም አቀፍ በዓለም ውስጥ ያሉ የእኛ አብያተ ክርስቲያናት አንድ ላይ ማሰባሰብ ያስፈልጋል። ይህን ካደረግ ብዙ ሀገሮች እስካሁን ድረስ ያልደረስናቸው እንደውም ስማቸውን የማናውቃቸውን ሀገሮች መድረስ እንችላለን። አንዳንድ አካባቢ ያሉ ካውንስሉ ይርዳን፣ ሚሽነሪ ላኩልን የሚል ጥያቄ ይመጣል። ያንን እኛ እዚህ መመለስ አንችልም። ለምን? እኛ ሚሽነሪ አዘጋጅተናል። ሚሽነሪ የምታዘጋጅ ቤተክርስቲያን ነች። እኛ ደግሞ መንገዱን ነው የምናመቻች። መንገዱን ለማመቻቸት አገር ውስጥ ያሉ ቸርቾች፣ ውጭ ያሉ ቸርቾችን ማስተባበርና ወጥ የሆነ አሰራር ኖሮን በቀላሉ መገናኘት መቻል አለብን ነው ዋናው ዓላማ ይሄ ነው። ስለዚህ ደህና እየሄደልን ነው ያለው። አንዳንድ ጥያቄዎች ውጭ ስንሄድ ይጠይቃሉ። በቃ ያለፈ የሞተ ነገር ነው የሚያነሱት። ያን ሁሉ ትተን በውጭ ያላችሁ ከተባበራችሁ እየመጣን ነው፣ ጠብቁን፣ ጌታ ይረዳናል። እንግዲህ ይህን ሁሉ አገር ስንዞር በራሳችን ነው አስተባብረን የምንሄደውና ወጪም አለው ጊዜም አለ ይጠይቃልና ያ ካልሆነ በስተቀር የያዝን ከዚያ ውጭ የጀመርነውን ጌታ ይረዳናል፣ እንጨርሳለን። አሜን። ወደ ሀገር ውስጥ ሳንመለስ እንግዲህ እንደ ዓለም አቀፍ ደግሞ የቤተክርስቲያናችን የዓለም አቀፍ ቤተክርስቲያን አባል ናትና ከሌሎች ህብረቶች ከሌሎች ሀገር ህብረቶች ጋር ግንኙነት ጀምራችኋል ወይ? ሱስ አይጠቅምም ወይ? ምን? እንግዲህ አሁን ጀምረናል። በነገራችን ላይ መጀመሪያ ይህንን ካውንስል ከተቋቋመ በኋላ ሀገር ውስጥ ማስተዋወቅ አንዱ ነገር ነው። ትግል ይጠይቃል፣ ስራ ይጠይቃል። በተቋማት በሙሉ እንዲያውቁት ለማድረግ ብዙ እንቅስቃሴ ነው ያደረገ። አሁን ከዚያ ወጥተን በዓለም ላይ አሉ የሚባሉ ትላልቅ ዓለም አቀፍ ተቋማት ጋራ ግንኙነት ለማድረግ እየተጻጻፍን ነው ያለ ነው። መንገድ ይዟል። ኦፍኮርስ አሁን በቅርቡ የኦል አፍሪካን ካውንስል ኦፍ ቸርችስ አካል ሆነናል። which means የወርልድ የዓለም አብያተ ክርስቲያናት አካል ሆን ማለት ነው። የአፍሪካ ነው የዓለም ከአፍሪካ ጀምረናል። አሁን የአፍሪካው እኮ የኤኤስሲሲ የሚሉት የWCC ቅርንጫፍ ነው። ስለዚህ አሁን WCCው አካል ውስጥ ገብተናል ማለት ነው። እንደውም አባል ስላደረጉ ስለተቀበሉን አመስግነን ሁሉ ጽፈናል። እነሱም የስልጠና እድል ሰጥተው ሰዎችን ወደ ውጭ ልከን እንዲሰለጥኑ አድርገናል። በዚህ በሰላም ስራ ላይ በተለያዩ አገልግሎቶች ላይ እና ያጥሩ እየሄደልን ያለው። ሌሎችም ተቋማት የዚህ የኢቫንጀሊካል አሊያንስ እንደዚህ የሚሏቸው አሉ። እነሱም ጋር እየተጻጻፍን ያለ ነው። መልስ ያገኛል ብዬ አስባለሁ። ብቻም ሳይሆን በአፍሪካ ህብረት ውስጥ እንደ አንድ የሪጅኑ አካል እኛም ድርሻ አለን ብለን ያም ወንበር እንዲኖረን ለማድረግ እየሰራን ያለ ነውና ሁሉን አልናገርም፣ ግን መስመር ላይ ነው። በጣም ትልቅ ነገር ነው። እንግዲህ አሁን ወደ ተመልካቾች ጥያቄ ልመለስና አዲስ ጉዳይ የተባለ ጥያቄ እንግዲህ ግልጽ አይደለም። የማይቀር ጥያቄ ጠይቅልኝ ብሎ ልኳል። ፈቃድ መከልከል ትክክል አይደለም ይላል። ግን ለምን የተከለከለው እዚህ ላይ አልተጻፈም። ስለዚህ የተከለከለበት አግባብ ያልሆነ ነገር ከሆነ በግልጽ መጻፍ ነበረበት። ስለዚህ ይህን ጥያቄ ዘለዋለሁ። ለማንኛውም መነሳት ስላለበት ነው ያነሳሁት። በረከት መስቀል የተባለ ሰው ጥያቄዎች ጠይቋል። ሁለተኛው ቁጥር ላይ ያለውን ነው ማነሳው። ለካውንስሉ በወንጌል ምክንያት ለታሰሩ በአደባባይ ወንጌል በነፃነት እንዳይሰበክ እያደረጉ ያሉ አካላት ላይ ምን አይነት እርምጃ እየወሰደ ይገኛል? በአደባባይ እንዳይሰበክስ መደረጉ ትክክል ነው የሚለውን ይህን ጥያቄ አንስቷል። ምናለ በዚህ ላይ
እንግዲህ አሁን ምንድነው የተከለከሉ የተባለው? ማሟላት ያለባቸውን ካላሟሉ እኛ አይደለንም የምንከለክለው፣ አሰራራችን ይከለክላል። ያም ብቻም አይደለም፣ ከአንድ ነባር ቸርች ተገንጥለው በኃይል ተገንጥለው ንብረቱን ሁሉ ይዘው መዝግቡን የሚሉ አሉ። እሱንም አናደርግም። ይሄ ደግሞ ሌላ ዝርፊያ ነው። ወንጌል ለማገልገል ከሌላው ያለውን ቸርቹን የሙዚቃ መሳሪያውን ወስዶ መዝግቡኝ አይሰራም። ይህን አንቀበልም፣ አናስተናግድም። እንደዚህ መሳሰሉ ነገሮች ካሉ አይቻልም፣ መመዝገብ አንችልም። ቅድም እንዳልኩት አማድ አስተምሮች አንዳንዱ ይህን አልቀበል ይህን እቀበላለሁ የሚሉ አሉ። እነዚያ ያስቀመጥናቸውን የማይቀበሉ ከሆኑ የእኛ አካል አይደሉም፣ ወንጌላውያን አይደሉም። ስለዚህ እነሱን አንቀበልም። ይሄንን እንግዲህ ምክንያታቸው ማን ነው የተከለከለው፣ ለምንድን ነው የተከለከለው የሚለው እስካልታወቀ ድረስ መመለስ አንችልም። በአደባባይ ወንጌል መስበክ እንግዲህ አንድ መርሳት የሌለብን ነገር የሁለት መንግስታት ዜጎች ነን። የኢትዮጵያ መንግስት የኢትዮጵያ ዜጎች ነን። እንደ ኢትዮጵያውያን የሀገሪቱ ሕግ ይገዛናል። እንደ እግዚአብሔር መንግስት ደግሞ የእግዚአብሔር መንግስት ነገር ይገዛናል። የእግዚአብሔር መንግስት ምንድነው? ወደ ዓለም ሁሉ ሂዱን ስበኩን የተባለው። እዚህ ቦታ ላይ እንዳታገለግሉ፣ እዚች ቦታ ላይ እንዳሰብኩ የሚል የለም እና ያ አንድ መነሻችን ነው። በየቦታው በየመንገዱ በየአካባቢው ድምፃችንን ኢየሱስ ክርስቶስ ጌታ ነው ያድናል ብለን ስንናገር መነሻችን ወንጌሉ፣ ትእዛዙ ከእግዚአብሔር ቀጥታ ከክርስቶስ ኢየሱስ ወደ ዓለም ሁሉ ይሄዱ ስለተባል ወንጌልን ለፍጥረት ሁሉ ስበኩ ስለሚል ያን ኃላፊነታችን ነው። ቸርች መሆናችን ይሄ ነው እኮ ሌላ ተልኮ መለኮታዊ ተልኮ የለ። ይህንን ስንሰራ ብዙ ነገሮች አብረው ይሰራሉ። በዚያው ልክ ደግሞ የኢትዮጵያ መንግስት እዚህ ቦታ ላይ ካለ ከህዝብ ግጭት ያመጣል፣ የጸጥታ ፕሮብሌም ያመጣል እና እዚህ ጋር አይሁን ካለ ያንን ማክበር እኔ ህገወጥ ምንድነው አግባብ ነው ብዬ ነው የማስበው። እና አንዳንድ ጊዜ የግድ እዚህ ቦታ ላይ ካልሰበኩ ከምንል መናገሪያው መንገድ እኮ ብዙ ነው። እንደ እባብ ብልህ መሆን ያስፈልጋል። የት ልበል አረብ መሬት ጋር ሄደው አደባባይ ሰው ካለው ማለት ይቻላል አይቻል? የተለያዩ እስልምናን እንትና ሃይማኖት የኛ እንትናችን ነው ብሎ የሚሉ ሀገሮች ላይ ሱዳን ሂደህ አደባባይ ላይ ቀርቶ መንገድ ላይ ቆመህ እንኳን ቤተክርስቲያን ተብሎ እንኳ ተፈቅዶ ሊሚትድ ነው። ግን ሁልጊዜ አሰራራችን መቀየር አለ። የወንጌል ምስክርነታችንን መንገድ መቀየር አለ። መንገድ አለው፣ ዘዴ አለው። የግድ እዚያ ላይ ቆሞ ማይክ ተይዞ ካልተጮኸ ወንጌል አይሰበክም ያለው ማለት ነው። ስለዚህ ይሄንንም ወገኖች አስቡ። አንድ ነገር ብቻ አይደለም ያለው፣ ብዙ ነው መንገዱ። መስበኪያው፣ ማገልገያው፣ ወንጌል ማሰራጫው መንገድ የተለያየ ነው እና ነገር ግን ካውንስሉ ያም ሆነ ሲታሰሩ እንዲሆነ ተብሎ ሲነገረን ያስፈታን እንዲፈቱ ያደረግን እኛ ነን። ይሄ አልወደውም፣ እኛ ነን የሚለውን ነገር አልወደውም እና ግን የእናንተ ተቋም ስለሆነ እኛ ነን ስል ደረጀ ማለት አይደለም። አንዱ መረዳት የሚያስፈልገው ካውንስሉ ማለታችን። ካውንስሉ ስንል ጠያቂውንም ሌሎችናችንን ይወክላል እና እዚህ ቢሮ የምንሰራው ሁሉ የእናንተ ነው። መልካም ከሆነም የእናንተ ነው። መልካም አይደለም ካላችሁም ብንወቀስም ሁላችንም ነው የምንወቀሰውና እኛንን ስንል በሌላ መልክ እንዳትረዱ። እስካሁን ድረስ የታሰሩ ብዙ ነበሩ። በተለያየ ጊዜ ወዲያውኑ በአጭር ጊዜ ውስጥ እንዲፈቱ ተደርጓል። ይህንን አገልግሎታችን እንቀጥላለን። ግን አዘሴም ታይም ከመንግስት ጋራ ይህንን ግንዛቤ እንዲኖር የእኛ መረዳት በወንጌል በኩል ቦታ የለውም። እዚህ አትስበኩ፣ እዚህ ስበኩ ልንባል አይገባም የሚለው ውይይት፣ ምክክር እንደቀጠለ ነው፣ እያደረግን ነው። አንዳንድ አካላት እንዲረዱን ለማድረግ እየሞከርን ነው ያለ
ከዚህ ጋር አያይዘው ምናልባት ሰዎች የሚሉት ምንድነው ለምሳሌ ሙስሊሙ አዛን በሜጋፎን ይለቀቃል፣ የኦርቶዶክሱ ቅዳሴ በሜጋፎን ይለቀቃል፣ ሰው በየቤቱ ቁጭ ብሎ ይሰማዋል። የኛ ሲሆን የሚከለከልበት ምክንያት ምንድነው? እንደ መብት የኛ ሲሆን እንግዲህ አሁን ከየት ሆነው ነው ያን ድምፅ የሚለቁት? መስቀል አደባባይ ሆኖ ነው ወይስ ቤተክርስቲያኑ ላይ ሆኖ ነው? እና ቤተክርስቲያናቸው ላይ ሆነው ሌሎቹ በአምልኮ ቦታቸው ላይ ሆነው በማይክ ያን ያህል መናገር ከተፈቀደላቸው ለእኛ የሚከለከልበት መንገድ የለም። ስለዚህ እሱን ካውንስሉ በዚያ ላይ ይሰራል። ነገር ግን መስቀል አደባባይ ላይ እዚያ ምንድነው ጓድ መንግስቱ በነበሩበት ጊዜ የሚናገሩበት ቦታ ላይ ቆሜ ልናገር ከሆነ መንግስት አይሆንም ካለ አይሆንም ማለት ለምን ያለ ያን ግን ኦርቶዶክስ ካገለገለበት፣ እስልምና ካገለገለበት፣ ካቶሊክ ካገለገለበት ለወንጌላውያን ሊከለከል አይችልም። በዚያ ላይ ቦታውን ተጠቅሶ ጊዜው ተጠቅሶ ዝርዝር እንትኑ ተጠቅሶ ከተገለጸ እኛ እንጠይቃለን። መብታችንን ቅድም ያልኩት ነው እኮ መብታችን ማስከበር የኛ ስራ ነው። ስለዚህ እሱን እናደርጋለን። ግን ሲጠየቅ ሁልጊዜ ቦታ፣ ጊዜ እና እነማን የሚለው ነገር ቢኖር ለእኛ ሪፖርት ተደርጎ ከሆነ እናውቀዋለን። የት ላይ እንዳለ ማስረዳት እንችላለን። በጥቅሉ ሲሆን ግን አስቸጋሪ ነው። በጥቅሉ ግን ወንጌል ስበኩ፣ አገልግሉ። ከዚያ ጋር በሚመጣ ጉዳይ ችግር ሲገጥማችሁ ሪፖርት አድርጉልን፣ አብረን እንቆማለን። እሺ እንግዲህ ወደሚቀጥለው ጥያቄ ደግሞ ሳልፍ እንግዲህ በርካታ ጥያቄዎች መጥተዋል። በተለይ ደግሞ እንግዲህ ከዛም ወገን ሆነው ከዚህም ወገን ሆነው የሚሳደቡ ማለት ሃይማኖታቸውን የጠበቁ ወይም ደግሞ ያስከበሩ መስሏቸው ከኦርቶዶክስም ሆነው ወይም ከሙስሊሙም ሆነው እኛን የሚሰድቡ አሉ። ከኛም ሆነው ደግሞ ያኛውን የሚሳደቡ ሰዎች አሉ። እና ይህን በተመለከተ ስድብ ተገቢ እንዳልሆነ እናውቃለን። ግን አሁን እዚህ ላይ የተጠየቀ ጥያቄ አንዳንዶቹ ያነሱት ጥያቄ ምንድነው? እኛን የሚሰድቡ ከፍ ዝቅ አድርገው የሚያብጠለጥሉትን ሰዎች አንዳንዶቹ በህግ መጠየቅ የለባቸውም ወይ? ኦርቶዶክሲው ተነካኝ መብቴ ተነካ ስትል የእኛን ሰዎች በህግ ተጠይቀ የለም ወይ የሚል ጥያቄ አንስተዋል። እንደ ምሳሌ የሚያነሱት በትላንትናው ዕለት ፓስተር ትዝታው አዲስ አበባ መግባቱን ተከትሎ እንግዲህ ይህን ስድብ ሰድቦናል በሚል ኦርቶዶክስ ቤተክርስቲያን 2 ገጽ የክስ ማመልከቻ ለፖሊስ አስገብታለች የሚል ተለቋልና ይህም በተመለከተ ምን? ይሄ እንግዲህ በአጠቃላይ ምንድነው ቅድምም ብለዋል ኦልሬዲ እና እኔ እርግጠኛ ነኝ ሁላችንም የምንስማማ ይመስለኛል። እኛ የተጠራ ነው ወንጌል ለመስበክ ነው። ክርስቶስ ኢየሱስ ያድናል እና ጌታን ተቀበሉ፣ ወደ ጌታ ኑ ብለን ከተናገር ስለ ሌላው ሃይማኖት ወጥተን ማብጠልጠል፣ መሳደብ፣ የሌላውን ሃይማኖት ማንቋሸሽ እኔ የወንጌላውያን የኛ አመጣጥም አይናገርም። እንዲህ አይነት ነገር የለም። የእግዚአብሔርን ፍቅር፣ አዳኝነቱን፣ ጌትነቱን፣ መዳን በሌላ እንደሌለ እዚያ ላይ አስረግጦ መናገር እኮ በቂ ነው፣ ከበቂ በላይ ነው። ሰው ጌታን ሲቀበል ሌላው እኮ ስም ማንጠራው ነገር ሁሉ ይጥለዋል፣ በራሱ የማያስፈልገውን ይጥላል። ሲረዳ ወንጌል ሲገባው ሁሉን ይተዋልና በእኛ በኩል ከኛ ልነሳ ብዬ ነው። የትኛውንም ሃይማኖት አታንቋሹ፣ አትሳደቡ። በመሳደብ ቀናተኝነታችንን መግለጥ ማለት አይደለም። በማንቋሸሽ የሌላውን በቃ በማብጠልጠል አይደለም። ይልቁንስ በፍቅር እናቅርባቸው። በፍቅር ስናቀርብ ነው ሊሰሙን የሚችሉት፣ ሊያዳምጡን የሚችሉት፣ ጆሮ ሊሰጡን የሚችሉት እንጂ እየሰደብኩት እንዴት አድርጎ ነው? መጀመሪያ እኮ ማጥላላት ሲጀምር አእምሮ ውስጡ የተደፈነ ነው የሚሆነው። ለእኔን ለመስማት አይችልም። ስለዚህ እኔ በጣም ደስ ይለኛል አንዳንድ ወጣቶቻችን የሚያደርጉት ትግል፣ የሚያደርጉት ስራ
የሚያበረታታ በጣም ደስ የሚሰኝ ግን ሲስተሙን ቀይሩት፣ አካሄዱን ቀይሩት፣ በፍቅር አድርጉት። በወንጌሉ ላይ ቆማችሁ ያን እውነቱን ብቻ ኢየሱስ ክርስቶስ ጌታ አዳኝ እንደሆነ እሱም ብንናገር በቂ ነው። እኛን የሚያንቋሽሹ ግን አሉ። ከእስልምናን ይወክላሉ ብዬ አላስብም። በእስልምና ስም የሚሳደቡ አሉ። እንደው በቃ ኦርቶዶክስንና ጴንጤን እንጨርሳለን እናጠፋለን ብለው በቃ እንደ ልቡ የሚናገር አለ። እንደዚሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ ብሎ ይሄን ጴንጤ እንዲህ ነው ብሎ የሚናገር አለ። እነሱ ራሳቸው ቆም ብለው ራሳቸውን ቢያውጡ እውነት ሃይማኖታቸው እንደዚያ እንዲሉ ይፈቅድ እንደው አላቅም፣ በሌላው ውስጥ መግባት ስለሌለብኝ። ነገር ግን እኛም ከዚህ በኋላ ሕጋዊ መብታችን እናስከብራለን፣ እንጠይቃለን። ምንም ጥያቄ የለም። ሌላው መብቱን ሲያስከብር ከዚህ በላይ እስካሁን ድረስ ታግሰናል፣ እስካሁን ድረስ ዝም ብለናል፣ እስካሁን ድረስ እንዳልሰማን እንዳላወቅን ቆይተናል። ለምን? ወንጌል በስሜት እንድናደርግ ስለማያደርገን እና ከዚህ በኋላ ከዚህ ተግባራቸው ዝም ብለው ወጥተው የሚሳደቡትን እኛም የምንጠይቅበት አሰራር ስላለ እንጠይቃለን። ይሄንን እንደምናደርግ ለመናገር እፈልጋለሁ። እሺ፣ በጣም ጥሩ። እንግዲህ ያው ቄስ እዚህ ላይ ምንድነው እርስዎ ጨርሰውታል፣ ግን በእኛ በኩል የሚመጡ ስድቦችን በሙሉ በስድብ መመለስ የለብንም። ይሄ መጽሐፍ ቅዱስ የሚያዘው ነው። ወደ ካውንስሉ እንግዲህ መጨረሻ ምናልባት የሚቀጥሉ በርካታ ጥያቄዎች ነው የመጡት። ሁላችሁንም ስም መጥራት ይከብዳል፣ ግን ያው ምናልባት ትዕግስቱ እንድሪያስ፣ ብሩክ ጌታሁን፣ በረካ ጂኤን፣ ምንተስኖት አምላክ፣ ዋለልኝ የሚል ኤርሚያስ ኃይለማርያም በርካታ ጥያቄዎችን ጠይቃችኋልና ለተለያየ ክፍል ስለሚሄድ ለጥያቄዎቹ በተቻለ መጠን መልስ ማምጣት እንሞክራለን። በመጨረሻ ግን ያው ካውንስሉን በተመለከተ ከቤተ እምነቶች ጋር ባለው ግንኙነት በተመለከተ ምናልባት እኔ አንድ እንደ መጨረሻ ጥያቄ የማነሳው ምንድን ነው፣ በተለያየ ስም የተለያየ ቤተ እምነቶች እየተከፈቱ በካውንስሉ ስር አሉና አሁን በተለያየ ስም ነው እየተከፈቱ መዋሃድ ላይ ለምሳሌ አሁን አንድ አይነት ተመሳሳይ ከሆኑ የአቅም ጥረት ካላቸው አንድ ላይ ሆነው እንዲሰሩ ካውንስሉ ምናልባት በዚህ ደረጃ ምክርም ወይም የጀመረው ነገር ካለ እንግዲህ እንደዚህ ቢሆን በጣም ደስ ይለናል። ምክንያቱም አሁን 5000 አካባቢ ሚኒስትሪዎችን ጨምሮ ቸርቾች ወደ 4000 ነው ብዬ ባስብ 4000 ዲኖሚኔሽን የዶክትሪን ልዩነት ያለበት ነው ወይ ብለን ከጠየቅን አይደለም። በተለያየ ምክንያት አንዱ ከአንዱ እየወጣ የራሴ ቸርች እያለ እየከፈተ የፈቃድ ወስዶ ከመንግስት የኖረ ነው። በአብዛኛው ብዙ 90% አካባቢ ያ ነው። ስለዚህ የዶክትሪን ልዩነት ካሰብን ምናልባት ከ10 በታች ሊሆን ይችላል። አንዳንዶች ሉትራን የሆነ ባፕቲስት የሆነ ፔንቴኮስታል የምንላቸው ካሪዝማቲክ እነዚህ ቢሰባሰቡ ምናልባት በ10 እንደዚህ ልንከፍለውና ልንጨርሰው እንችላለን። እና ያ ቢሆን ደስታውን አንችልም። 4000 መሆናችን የእድገት ምልክት አይደለም። አብሮ የመስራት አቅማችን ደካማ መሆን ነው የሚያሳየው። በትንንሽ ልዩነት፣ በትንንሽ አስተዳደራዊ ግጭት፣ የተለያየ ምክንያት ነገሮች እንደዚህ እየሆኑ እንደመጡ ነው ማየው እና ይህንን እንመክራለን። ማስገደድ አንችልም፣ መብት ነው። ነገር ግን እንመክራለን። በነገራችን ላይ ወደ እናት ቤተክርስቲያናቸው የተመለሱ አሉ። ኦልሬዲ ከዚያውን ካለን አሰራር የተነሳ እርቅ አድርገው የተዋሃዱ አሉ። አሁንም ሽማግሌዎች አድርገንላቸው ከዚህ በፊት ተበታትነው የነበሩ ወደ 3-4 ተከፋፍለው የነበሩ ወደ አንድ እንዲመጡ እየተሰራ ያለ ስራ አለ። ያ እንግዲህ ሲያልቅ እግዚአብሔር ከረዳን በግልጽ የምንናገረውና እግዚአብሔርን የምናመሰግንበት
ሰዎችንም ደግሞ የምናመሰግንበት ይሆናል ብዬ አስባለሁ። እንሞክራለን እንግዲህ ከተቻለ ደስታውን አንችለው። እሺ እንግዲህ በጣም ነው የማመሰግነው። ያው ተመልካቾቻችን ካውንስሉ የኛ ሳይሆን የሁላችን ነው። ስለዚህ በዚህ በካውንስሉ ተጠቀሙ። የሚያስፈልጋችሁ ጥያቄ ጠይቁ፣ ቤታችሁ ነው። ቄስ ደረጀ እንደተናገሩትም እንግዲህ ምላሽ መስጠት ያለባቸው ካውንስሉ ብቻ ሳይሆን እናንተም ራሳችሁ ናቸው። ስለዚህ በዚህ መሰረት ሌሎች ጥያቄዎችን በሚቀጥለው ሳምንት የምናስተናግድ ይሆናል። ቄስ ደረጀ ጀመሩ እዚህ ድረስ መጥተው እንግዲህ ምላሽ ለመስጠት ፈቃደኛ ስለሆኑ በካውንስሉ ሚዲያ በኢቫንጀሊካል ሚዲያ ስም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁኝ። እኔም እንግዲህ ምናልባት እንዲሁ አንድ ነገር ለመጨመር ይሄ ካውንስል ሌላ አካል አይደለም፣ የእናንተ የራሳችሁ ተቋም ነው። እኛ የማደራጀት እግዚአብሔር በዚህ ጊዜ እዚህ ኃላፊነት ሰጥቶን እየሰራን ነው እንጂ ለመጪው ትውልድ ለልጆቻችን ለልጅ ልጆቻችን አስፈላጊ ነው፣ ጠቃሚ ነው። ስለዚህ ይህንን ካውንስል ተጠቀሙ። የራሳችሁ ስለሆነ ደግፉ፣ በምትችሉት ሁሉ በሐሳብ ደግፉ፣ በምክር ደግፉ፣ በምትችሉት ሁሉ ደግፉና በጸሎት ደግፉን፣ አብራችሁን ቁሙን እና በመልካሙን ነገር አጉልታችሁ ተናገሩ፣ አሳዩ። ደካማ ደግሞ ድካም ካለኛ ጋር ደግሞ ይህንን አሻሽላው ብላችሁ መምከርና መንገድ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። አብረን እንሰራለን። ጌታ እዚህ አድርሶናል፣ ወደ በለጠም ደረጃ ያደርሰናል እና ስለተሰጠኝ እድል አመሰግናለሁ።